ብሩኬ ጨዋታ ጨምሯል። ኧረ የሚያመጣው ፕራንክ አሁንማ በቃ ተውት። የተመታ ፕራንክ ነው እና ማለት ነው። ቅመምዬ እኔ እናት አስጨነቃት እኮ ወይኔ ጉዴ ፈላ። እቃዬን አውጥተህ እኔ ከምን ላይ ልቀመጥልህ ነው አለች እኮ። ሴቶች እኮ ማለት ነው የቤት እቃ እኮ እንዲህ ነፍሳችን እኮ ነው። የምሬን ነው። አንዳችም እንድትነካ አንፈልግም እና ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛል። እኔ ውዶችዬ ማለት ነው ብሩኬ በጣም ነው ያሳቀኝ ዛሬ። ብሩኬ ማለት ነው ማለት እንዴ አንዳንድ ምንድን ነው ይባል የሌባ አይነ ደረቅ የሚባል ነገር ታውቃላችሁ አይደለ? የሆነ ነገር ሰርቀው ማለት ነው ልክ እነሱ ምንም እንዳላጠፉ ሆነው የሆነ ቁጣ ሲመጣባቸው በላይ ሆነው የሚያኮርፉት ነገር እና ብሩኪያውን ሲያደርግ የነበረው ምንድነው? በራሱ ነው ቁማሩን የተበላው እቃውንም የተበላው እሱ ነው። ከሀይሚ ላይ አክት የሚያደርገው ግን እንዴት ነው? እሱ እንደተጎዳ እሱ እንደተበደለ አይነት። እኔ ምን ላርግ ታዲያ ልሙትልሽ? ኧረ ብሩኬ ተው ግን አንዳንዴ ማለት ነው ግፍ ነው የተመታ። እውነት በጣም ከባድ ነገር ነው። ግን እውነት እኮ ነው ብሩኬ ትክክል ነው የተናገርነው እኮ። እዚህ በፊት ነስር ሚዲያ የሚባል ታውቃላችሁ? የኔ ውዶች ነስር ሳይሆን ነስር ነው። የነስር አይን ነው እንጂ የነስር አይን የሚባል ልጅ አለ ማለት ነው። እሱ በትክክል በሱ ሚዲያ ቀርበው እንደዚህ ትክክለኛ ላይፍ ነው። የምሬን ነው የምላቸው፣ ውሸት አይደለም። በትክክለኛ ላይፍ መጥቶ ሚስቱን ለሰው ያስበላ ሰው አለ በቁማር ማለት ነው። ከዛ ሚስቱን ሲያስበላት በቁማር ያቺ ደግሞ ከዛ ሰውዬ ጋር ፍቅር ይዟት ቁጭ ቁማር ከበላት ሰውዬ ጋር ማለት ነው። አስቡት እንዴት አይነት መምታታት እንዳለና ይሄ ትክክለኛ የሆነ ነገር ነው የምነግራችሁ። ማለት ከነስር አይን ገብታችሁ ብትሰሙት እንደዚህ አይነት ታሪክ የሆነ ጊዜ ላይ መጥቶ ነበርና ማለት ነው። ከዛ በኋላ እንደውም በጣም ብዙ ጊዜ ነው የተጣሉት እና እውነት ነው እንደዚህ አይነት ነገር አለ ልላችሁ ፈልጌ ነው። እና ብሩኬ አንዳንድ የሚያመጣቸው ነገሮች በሰው ላይ የሚሆኑ የሚፈጸሙ ነገሮች ናቸው እና ይሄ ነገር የለም ማለት አይደለም። እውነት የቁማር ሱስ ሰው ከገባ በቃ አለቀለት። በህይወት ባይኖር ይሻለዋል እውነቱን ለመናገር ማለት ነው። እበላለሁ ሲል ካለው እየጨመረ ነው የሚበላው እና እኔ ቅመሚ ማርያምን ዛሬ ቤተሰብ ማለት በነገራችን ላይ ሀይሚ ይሆን ማለት አንዳንዴ ይሆን አንጀቴን ስብስብ አድርጋ ነው የምታሳዝነኝ። ለምን እንደሆነ አላውቅም። የምሬን ነው የምላችሁና ማለት አልገባትም ነው ቁማር መበላት ማለት። ከዛ ከተበላጅ በኋላ ከሰውየው ጋር ምን እንደምታደርግ ሰውየው ምን እንደሚያደርጋት አልገባትም ነው ማለት። የእሱ ፍቅረኛ እንደሚያደርጋት ማለት በቃ የእሱ እንዴት ነው እንደው አሽከር ልበላችሁ እኮ። አሁን ለምሳሌ አንድ ወንድ በቁማር ተበልታችሁ ከሄዳችሁ ለእናንተ እንኳን በስነ ስርዓቱ ክብር አይኖረውም እና አልገባትም። ተነስታ ምናለች? በቃ እሺ ልሂድ የኔ እናት። የምርን አንጀቴ ነው የበላችሁ። እግዚአብሔር አታውቅም እንዴት ነው በቃ እንደዚህ እጠብቃቸዋለሁ አለች ማለት ነው። ምስጊኔ የእውነት ይሄ ሁሉ ምንድነው? ብሩኬን ለመታደግ እኮ ነው ማለት ብሩኬን ከአደጋ ውስጥ ለማውጣት ነው። ግን ከእሷ ላይ የሚፈጠረው ነገር የገባት አልመሰለኝም ሀይሚ ማለት ነው። ግን የዋህነቷ ማርያምን ይሄኔ ምስኪን ስታሳዝን እግዚአብሔርን ያለምንም ማቅማማት እኮ ነው። አስባችሁታል? ያለምንም ማቅማማት እኔ እንደዚህ ነው የለም እኮ እሺ በቃ እና ልሂድ አይደለ እኔ ሰድቃው ይመለስላል ልሂድ ከመምዬ ኧረ እንደው እነዚህ ልጆች ምን ይሻላቸዋል? ማርያምን ሀይሚና ብሩኬ ቪዲዮ በሰሩ ቁጥር ማለት ነው የምሬን ነው። መቼ ነው ጥርሳችን ተገጥመው ቪዲዮ ሰርተን የምናውቀው? ከምር አላውቅም። እኔ ሌሎችን ያው ብዙ እየገባሁ አሁን አላዳምጥም ከስራም አንጻር ብዙም እንደዚህ በጨረቃ ፋሚሊ የሚሰሩ ድሮ እሰማ ነበር። አሁን ትቻለሁ እውነቱን ለመናገር። እኔ በጨረቃ ፋሚሊ ከሰራው ሰራለሁ፣ ካልሰራው ደግሞ ያው እንደምታዩኝ አልመጣም። ከዛ አይደለም በጣም ስራ ስለሚበዛብኝ ማለት ነው። እና ይስቃሉ ወይ እንደዚህ እንደኔ ይስቃሉ? ግን ማርያምን እኔ በጣም ነው የምስቀው። በቃ በእነሱ ቪዲዮ ማለት በቃ የማያስቀኝ ነገር ሁሉ ሊያስቀኝ ይችላል በሀይሚና በብሩኬ ማለት ነው። እና የኔ ምርጦች የኔ ወዶች ትናንትና ያደረጉትንም ነገር ላይቭ ላይ ሰምቻለሁ። እውነት ላይቭ ላይ ባልከታተልም ዩቲዩብ ላይ ያደረጉትን ነገር ሰምቻለሁ እና ፈጣሪ አምላክ እድሜና ጤና ይስጣችሁ። እውነት እኔ ከዚህ በፊት ስለ ብሩኬም ስለ ሀይሚም ተናግሬያለሁ። ከዩቲዩበሮች ለየት ብሎ ለቤተሰቦቻቸው ክብር ያላቸው ሀይሚና ብሩኬ ብዬ ማርያምን ተናግሬ ነበር እና እውነት በጣም ክብር አላቸው ሲበዛ ማለት ነው። ብዙ ጊዜ ክብር እንዳላቸው የምታውቁት
ለተወሰነ ጊዜ የሆነ ስራ ይሰራዋል አይደለ? ያ ሰው በጣም ከተቃወማቸው ማለት ነው ያን ነገር ቶሎ ነው የሚያውቁት። በቃ በአጭር ያስቀሩታል። ያ ማለት ቤተሰቦቻቸውን ይሰማሉ። አንዳንዴ ደግሞ በሚሰሩ ቪዲዮ ቤተሰቦቻቸው ያሏቸውን ነገር እንደሚያደርጉ ታያዋቸዋላችሁ እና ከዛ አንጻር በጣም እንደሚያከብሩ ድሮም እናውቃለን። ቤተሰቦቻቸውን እጅግ በጣም ነው የሚያከብሩ ማለት ነው እና እናንተ እንዳከበራችሁ ቤተሰቦቻችሁን ፈጣሪ ያከብራችሁ። ትለያላችሁ ሀይሚና ብሩኬ። እንግዲህ እኛ የመዳም ቅመሞች ያው ብዙዎች ከሰው አይቆጥሩንም በዚህ አጋጣሚ ማለት ነው። ሰው ሁላ አንመስላቸውም። ግን እንግዲህ እሙ ዩቲዩብ ያው አይታችኋል ምን እንደተፈጠረ ምስኪኔ ብቻ ላይክ እኔ እንጃ የሁላችንም ህይወት ነው ይሄ። የአንድ ሰው ምናምን አይደለም፣ የአንድ ቅመም ምናምን አይደለም። የምር የሁላችንም ህይወት ነው። እንደዚህ አይነት በመዳም ቅመሞች በመዳም ቤት የምናሳልፍ ቅመሞች ማለት ነው። እውነት ህይወታችን ተመሳሳይ ነው፣ ስራችንም ተመሳሳይ ነው። በቃ ምን ልበላችሁ፣ ኤቭሪቲንግ ተመሳሳይ ነው እና እንደዚህ ነው በሰው ቤት የምንኖረው ማለት ነው። እኔ ላይቭ ላይ ኖሬ ቢሆን ኑሮ ማለት ነው በትናንትናው ዕለት እኔ እንጂ አምባዬን መቆጣጠር አልችልም ነበረ። ደግነቱ ግን አላየውም፣ ላይቭ ላይ ሲጫወቱም አልደረስኩም። ግን ዩቲዩብ ላይ ወሬ ሰምቼ ነው ማለት ነው። እና የሀይሚና የብሩኬ ነገር ግን ይለያል። ትለያላችሁ የኔ ምርጦች፣ አንደኛዎች። እግዚአብሔር አምላክ ይጠብቃችሁ። ሰው ማለት እንደዚህ ነው። እውነት አለው የለውም አይደለም። ከዚህ ጋር ሰው መሆን ባለባችሁ ቦታ ሰው ናችሁ መገኘት ያኔ ሰው ናችሁ ብሎ ሊያስመሰከርላችሁ ይችላልና ይሄን ማንነታችሁን አይቀይረው። ሀይሚና ብሩኬ በዚሁ በመልካምነታችሁ ጽኑ እና ብሩኬ ደግሞ ማለት ነው የምን ቁማር ነው የምን በነገራችን ላይ እኔ ማለት ሀይሚ እውነት አምናው ነው አላመነችውም ነው? እኔ ግራ ገባኝ እኮ። አሁን ብሩኬ 2 ዓመት ሙሉ ታውቀዋለች። በ2 ዓመት ውስጥ መቼም አንድ ነገር የሆነ ነገር የሚያደርግ ቢሆን ኑሮ ፍንጫ አታጣም ነበር። እና አንዳንዴ ብሩኬ ፕራንክ ሲያደርጋት ምንም እኮ ነው የማጠረጥረው። በቃ ምንም ነገር በቃ ምንም እንደዚህ ያደርጋል ብላ አታምንም አንዳንዴ ነው። በ2 ዓመት ሙሉ እንኳን ቁማር ተጫዋች ማለት ነው የምሬን የሆነ ነገር የሚያደርግ ሰው ይታወቅበታል፣ ይደረስበታል። ግን የሆነ ሰው ደግሞ እልም ብሎ በቃ ድብን ብሎ የሚያምናችሁ ከሆነ ማለት ነው ምንም ብታደርጉ እኮ እስከ ስንት ዓመት ሁሉ ምንም እያደርጋችሁ ከላዩ ላይ ትኖራላችሁ። ያ ሰው እንትን አይላችሁም፣ አይገነዘባችሁም። ከልባችሁ ካመናችሁ ያ ሰው ማለት ነው። እና ልክ እንደ ራሱ አድርጎ የሚያችሁ ከሆነ ምንም ብታደርጉ ምንም ኃጢአቱ ለእናንተ ነው እንጂ ማለት ነው ያኛው ሰው ከእናንተ ላይ ምንም ነገር ሊያገኝ አይችልም። አንዴ ሰው ካመነላችሁ ፈልጌ ነው። እና ምንድነው ይሄን የተናገሩት ታይሚ ብዙ ጊዜ ማለት ነው ከምሬ ነው ፕራንክ እንዳለ ሁሉ ትረሳዋለች። አሁን ብሩኬ የሆነ ፕራንክ ሲያደርጋት ፕራንክ እንደሚደራረጉ ሁሉ ትረሳውና የሆነ ፕራንክ እያደረገኝ ይሆን ምናምን የሚለው ነገር አይመጣላትም ብዙ ጊዜ ማለት ነው። ብቻ አሪፍ ቪዲዮ ነበር የዛሬ። እውነት አስተማሪም ነው አስቂኝም ነበረ ማለት ነው። ቅመምዬ እኔ አስቆኛልም አሳዝኖኛልም። የሷ ሁኔታ ነው ያሳዘነኝ ደግሞ እኮ እሺ ልሂድ አለች እዛ ከወንዱ ልትሄድ ማለት ነው። እኔ እኮ ሄዳ ምን ልታደርግ ሀይሚዬ